እስኪ እኔ መድረሻ ያለኝ ሰው ነኝ በሉ። የከበረ ፍጻሜ ያለኝ በሉ። ጌታ የነገረኝ ነገር አለ በሉ። የተጻፈልኝ ነገር አለ በሉ። ስለዚህ በሉ መንገድ ዘጊ አጋንንቶችን ዛሬ በኢየሱስ ስም ጠርጌ ነው የምወጣው። አሜን አሜን። አሁን መሄድበታለኛ መጽሐፍ እኮ ይናገር። ይኸውላችሁ አንድ ነገር ልንገራችሁ። ኤርሚያስ ምዕራፍ 1 ላይ የእግዚአብሔር ቃል ሲናገር ለኤርሚያስ ቃል መጣለት። ኤርሚያስን እግዚአብሔር ምን አለው? በሆድ ሳልሰራ አውቄአለሁ አለ። በማህፀን እያለ ደግሞ ተረግዘ ቀድሻለሁ፣ ለይቻለሁ፣ ሰፓሬት አድርጌአለሁ አለ። ለአሕዛብ ነቢይ እንድትሆን አለ ወስኛለሁ አለ። ኤርሚያስ ወደዚህ ምድር እግዚአብሔር ከሰማይ አቀባብሎ በእናቱ ማህፀን ከቶ ወደዚህ ምድር የለቀቀው ለአሕዛብ ነቢይ እንዲሆን፣ ሌላ ዴስቲኒ የለው። ከጎናችሁ ያለውን ሰው ከተጻፈልኝ ውጪ አልኖርም በሉት። አሜን ነው። አሜን ናችሁ? በደንብ ስሙኝ። ዛሬ እኔ ዛሬ ወስኜ ነው የመጣሁት። አሜን ነው። በእውነት መጥረጊያ የያዙ መላእክቱ ይወጣዋል ዛሬ። አሜን አሜን። መጥረጊያ ዲመኖች እየተጠረጉ ክፎች እየተጠረጉ እግዚአብሔር ወዳላችሁ ነገር ትሄዳላችሁ። እግዚአብሔር ወዳላችሁ ትገባላችሁ። የተዘጋ በር ይከፈታል። ኢያሪኮ ይፈርሳል። ባህር ቢሆን ይከፈላል። ዮርዳኖስ ቢሆን ይከፈላል። አማሌቅ ቢሆን ይበተናል። ጎልያድ ቢሆን ይወድቃል። በቃ ምንም አይነት ነገር እግዚአብሔር ያለውን ነገር እንዲያቆም እንዳትፈቅዱ። አሜን። ኤርሚያስን እኔ በሆድ ሳልሰራ ይገርማል እኮ በጣም እኮ ነው የሚገርመኝ። አንዳንዶቻችን አሁን የምንኖረው እግዚአብሔር ገና ድሮ የተናገረው ነው፣ ሰማይ የተናገረው። እኔ ብላቴና ነኝ አለ እሱ። ግን ሰማችሁኝ? እኔ ብላቴና ነኝ፣ ይሄን ነገር አልችልም አለ። ይሄን አልችልም አለ። ብላቴና ነኝ አትበላል። አይደንቲቲ ክራይሲስ አለበት። አይ አልችልም። በሰፈር መንፈስ ተይዟል። ከሰፈር መንፈስ ጌታ ነፃ ያወጣል። ጌታ የማይረባ ጓደኛ መንፈስ አይንካችሁ። አሜን ነው። አልችልም አትበል። ብላቴና ነኝ አትበል። እኔ ምልህን ሁሉ ትላለህ። ጃናስ ለምን? እግዚአብሔር ጆሮውን ከፍቷል። እግዚአብሔር እኔ እናገራለሁ፣ እኔ ምልህን ሁሉ ትላለህ፣ እኔ ምልክ ቦታ ትሄዳለህ። አየህ፣ የኤርሚያስ ዴስቲኒ መሄድ ነው፣ ሰፈር መቅረት አይደለም። አሜን በሉ። ኤርሚያስ አፖስቶሊክ ፕሮፌት ነው። እየሄደ ማገልገል አለበት። ሰፈር መሞት የለበትም። ግን እሱ አሁን ሚኖር ያለው ግን እግዚአብሔር ያለውን አይደለም። እግዚአብሔር መጥቶ እኔ እኮ ለየው ገና ሳትፈጠር ነው። ዴስቲኒ አለው ሰው፣ ዴስቲኒ አለው ሰው፣ ዴስቲኒ አለው። እግዚአብሔር ያስቀመጠልን ዴስቲኒ አለ። እነዚህን ዴስቲኒዎቻችንን ግን ጌታ በእኛ ሊሰራ ያለውን ነገር በደንብ ስሙኝ። ዛሬ በጌታ ሊዘጉ መንገድ ሊዘጉና ከዛ ዳይቨርት ሊያደርጉ የሚፈልጉ አጋንንቶች አሉ። አየህ፣ የእግዚአብሔር ቃል ሲናገር ልንገራችሁ። አንድ ቃል በጣም የተደነቅኩበትን ቃል ነው ማነብላችሁ። አስቴር መጽሐፍ ላይ ይውላችሁ ኢትስ ሶ አሜዚንግ። ሉክ አስቴር ምዕራፍ 4 ላይ ያለ ቃል ነው። አስቴር ምዕራፍ 4 ላይ ያለ ቃል ነው። 4ኛ ቁጥር። አስቴርም ደንገጥሮቿና ጃንደረባዋ መጥተው ነገሯት። ንግስቲቱም እጅግ አዘነች። ማቁንም ለውጦ ልብስ ይለብስ ዘንድ ለመርዶክዮስ ሰደደችለት። አስቴርም ያገለግላት ዘንድ ንጉሥ ያቆመውን አክራትዮስን ጠራች። እርሱም ከጃንደረባው አንዱ ነበረ። እርሷም ይህን ነገር ምንና ምን እንደሆነ ያስታውቃት ዘንድ ወደ መርዶክዮስ እንዲሄድ አዘዘችው። በደንብ ስሙ። አክራትዮስም በንጉሥ በር ፊት ወደ ነበረችው ወደ ከተማይቱ አደባባይ መርዶክዮስ መጣ። መርዶክዮስም የተደረገውን ሁሉ አይሁድንም ለማጥፋት ሃማ በንጉሥ ግምጃ ቤት ይመዝን ዘንድ የተናገረውን የብሩን ቁጥር ነገረው።
አስቴርም እንዲያሳያት ለመጥፋታችን በሱሳ የተነገረውን የአዋጅ ጽሕፈት ቅጅ ሰጠው። ወደ ንጉሥም ገብታ ለሕዝቧ ትለምነውና ትማልዘው ዘንድ እንዲናገራት አዘዛት። አያችሁ ሉክ አስቴር ለምንድን ነው አስቴር የንጉሥ ሚስት የሆነችው? አስቴር የንጉሥ ሚስት የሆነችበት ምክንያት መርዶክዮስ ሌላ ስፍራ ላይ የሚላታል፣ ምናልባት አንቺን እግዚአብሔር ንግሥት ያደረገሽ ለዚህ ቀን ቢሆንስ አለ። እንዳለ ይወዛብ ጄኖሳይድ ሊሆን ነበር። አይሁድ የተባለ ሁሉ ሊገደል ነበር። ታውቃላችሁ ታሪኩን። አስቴር ግን እዛ የገባችው ያንን ለማስቆም ብቻ ነው። በቃ 4 ነጥብ። that is the destiny of Esther እንጂ እሷ ንጉሥ ሆና ለኢየሱስ የጨመረችው ነገር የለም፣ የምትቀንሰውም ነገር የለም። እዛ ውስጥ የገባችው ንግሥት የሆነችው አይሁድ ላይ የወጣውን የሞት አዋጅ ለማስቆም ነው። መርዶክዮስ ምን አላት? ምናልባት እግዚአብሔር እዛ ያስገባሽ ንግሥት ያደረገች ለዚህ ቀን ቢሆንስ አላት። ግን አላት አንቺ ይህንን ቃል ባሰሚ፣ ለዚህ ነገር ባትተባበሪ፣ እግዚአብሔር ያስቀመጠሽን ስፍራ ባትጠቀሚበትና ይሄን የሞት አዋጅ ባታስገለብጂ እግዚአብሔር ማዳንን ከሌላ ቦታ ያስነሳል አላት። ስለዚህ እሷስ ምን አረገች ታውቃላችሁ ታሪኩን? 3 ቀን ጾም ጸሎት አወጀች። አልበላችም፣ አልጠጣችም። ከዛ ንጉሱ ጋር ገባለሁ፣ ከሞትኩም እሞታለሁ። if I perish አለች። ለምን ገባት? ክሊክ አደረገ። እኔ እግዚአብሔር የፈጠረኝ ለዚህ ቀን ነው አለች። አያችሁ የተፈጠርንለትን ዓላማ ሳንኖር እንደመሞት አሳዛኝ ነገር የለም። የተፈጠርንለትን ዓላማ እንዳንኖረው ለሱ ዋጋ ከፍለን እንዳንኖር የሚያደርጉ ደግሞ ኃይላት አሉ፣ አጋንንቶች አሉ። አላችሁ ወይ ከኔ ጋር? አሜን ናችሁ ወይ? አረ አሜን። ኢየሱስ አንድ ጊዜ እንደዚህ አለ። ዮሐንስ ወንጌል ማቴዎስ 4 ላይ ማቴዎስ 4 የእግዚአብሔር ቃል ሲናገር ምን ይላል? ከቁጥር 18 ጀምሮ ላንብብላችሁ። በገሊላ ባህር አጠገብ ሲመላለስ 2 ወንድማማቾች ጴጥሮስ የሚሉት ስምዖን ወንድሙን እንድርያስን መረባቸውን ወደ ባህር ሲጥሉ አየ። አሳ አጥማጆች ነበሩ። እርሱም በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋቸዋለሁ አላቸው። ዴስቲኒያቸው አንከቨር ተደረገ። ስሙኝ በደንብ። ዴስቲኒያቸው የተፈጠሩለት ዓላማ፣ የተወለዱለት ዓላማ ኢየሱስ መጣና አንከቨር አደረገው። በቃ አንተ አሳ አጥማጅ ሆነ ለመሞት አይደለም የተፈጠርከው ለዚህ ኖረ እንድታልፍ ነው። ምን ሰው አጥማጅ አደርጋቸዋለሁ። በቃ ጴጥሮስ ለዚህ የተፈጠረው። ሌላ ነገር ቢሆን ጴጥሮስ ተወልዶ ሞተ እንጂ ፉልፊል አላደረገም። እግዚአብሔር ለምን እንደፈጠረው ሚት አላደረገም። ቀጥሎ ምን ያለ? ወዲያው መረባቸውን ትተው ተከተሉት ይላል። ቀጥሎ ከዚያም እልፍ ብሎ ሌሎች 2 ወንድማማቾች የዘብዴዎስ ልጅ ያዕቆብ ወንድሙም ዮሐንስ ከአባታቸው ከዘብዴዎስ ጋር በታንኳ መረባቸውን ሲያበጁ አየ። ጠራቸው። እነርሱም ወዲያው ታንኳይቱን አባታቸውን ትተው ተከተሉት። ቢዝነሳቸውንም ወላጃቸውንም ትተው ተከተሉት። እሺ ቁጥር 19 ምንድነው? በኋላዬ ኑና አሳ አጥማጅ ሳይሆን ሰው አጥማጅ እንድትሆኑ አደርጋቸዋለሁ። የተፈጠሩለት ዓላማ እዚህ ጋር እግዚአብሔር አናውንስ አደረገ። ኢየሱስ አናውንስ አደረገላቸው። ካሁን በኋላ እነሱ መንገዳቸው ምንድነው? ሰው ለእግዚአብሔር ማጥመድ። በቃ አሁን እኔ የምነግራችሁ ያለሁት የሰዎችን ዴስቲኒ ነው። አስቴር ለዛ፣ ኤርሚያስ ላወራ ነው፣ እነ ጴጥሮስ እነ ዮሐንስ ለሰው አጥማጅነት። አሜን ናችሁ ከኔ ጋር? አሜን ናችሁ ወይ? አሁን ከኋላዬኑ ሰው እንድታጠምዱ አደርጋቸዋለሁ ሲል ሰይጣንስ ምንድነው የሚያደርገው? ሰው አጥማጅ እንዳትሆኑ ነው የሚያደርጋችሁ። ኦፖዚት መንገድ ዘጊው አጋንንት በሲስተም በሰው በተለያየ አይነት ሲቹዌሽን የተፈጠሩለትን ዓላማ ትተው ሰው አጥማጅ እንዳይሆኑ ነው ዓላማው። ወቁ if you believe you have a destiny, you have devil following you. ሰማችሁ? መጽሐፍ ምን እንደሚል ታውቃላችሁ? ዲያብሎስ እንደሚያገሳ አንበሳ የሚውጠውን ፈልጎ ይዞራቸዋል ይላል አይደል? ቀጥሎ ምን እንደሚል ታውቃላችሁ? እናንተ በእምነት ጸንታችሁ ተቃውሙት ነው የሚለው። እስኪ መጽናት በሉ፣ እስኪ እምነት በሉ፣ እስኪ ጽናት በሉ። ዲያብሎስ ጽናት ያለ ካልሆነ አይለቅም። ጽናት ክችች ማለት አለበት። ጸንታችሁ ሪዚስት ሂም፣ ጸንታችሁ ተቃውሙት። ለምን ነው ታውቃለህ?
ሰይጣን ብዙ ሚሊዮን ብር ያላቸው የተለያየ ክፉ ህይወት የሚኖሩ ሰዎች ጋር he have no business with them። ሰይጣን ከብር ጋር ምንም ብርሱ ሽሮና በርበሬ አይገዛም፣ መኪናና ቤት ኪራይ አይከፍልም። ሰይጣን ከኛ መኖርና ለመኖር ጋር ሳይሆን ሰይጣን ጠላትነቱ እግዚአብሔር በእኛ ሊሰራ ካለው ጉዳይ ጋር ነው። እግዚአብሔር ባንቺ ሊሰራ ያለውን ነገር ነው ማስቆም ይፈልገው። የነ ጴጥሮስ ለምንድን ነው እነ ጴጥሮስ እየተከታተለ የሚጠላቸው ብትሉኝ ኢየሱስ ያላቸው ፉልፊል ማድረግ ያለባቸው። ኢየሱስ ምን አላቸው መጨረሻ ላይ? አባቴ እንደላከኝ እኔ ደግሞ ምን አድርጋቸዋለሁ? ልኬያቸዋለሁ። የተላከ ሰው ዴስቲኒ ያለው ሰው የሰይጣን ጠላቱ ነው። አላችሁ ከኔ ጋር? ሐዋርያ ሥራ ምዕራፍ 9 ላይ ደግሞ እኔ ዛሬ ይጠረጋል ከመንገድ ላይ ክፉ ይጠረጋል ከመንገድ ላይ። ሐዋርያስ ምዕራፍ 9 ላይ ቁጥር 10 በደማስቆ ሐናንያ የሚሉት አንድ ሰው ደቀ መዝሙር ነበረ። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ አለ። እነሆኝ አለ። ጌታም አለው ተነስተ ቅን ወደሚባለው መንገድ ሂድ፣ በአይሁድ ቤት ሳውል የሚለውን እንደ ጠርሴስ አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና ሐናንያ የሚሉት ሰው ገብቶ ደግሞ እንደ እጅ ሲጭንበት አይቷል አለ። ሐናንያ መልሶ እንዴ ጌታ ሆይ በኢየሩሳሌም ቅዱሳንን ስንት ሰው ክፉ ነገር እያደረገ ለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ጌታም አለው ይህ በአሕዛብ በነገስታት በኢየሩሳሌም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው፣ ሂድ አለው። እስኪ የተመረጠ ዕቃ በሉ። ስለዚህ ስለ ስሜ ስንት መከራ ሊቀበል እንደሚያስፈልገው እኔ አመለክተዋለሁ። አያችሁ አሁን የጳውሎስ ዴስቲኒ ምንድነው? በአሕዛብ ፊት፣ በነገስታት ፊት፣ በኢየሩሳሌም በዕብራውያን ፊት እስራኤል ምንም ያደርግ የጌታን ስም የሚሸከም የተመረጠ ዕቃ፣ ሰው አጥማጅ፣ ወንጌል አብሳሪ ነው። this is the purpose እስኪ purpose በሉ። እስኪ purpose በሉ። this is why the purpose of Paul existence on earth ይሄው ከኋላ ተከተሉ ሰውን የምታጠምዱ አደርጋቸዋለሁ። የነ ጴጥሮስ በምድር ላይ የመኖር ፐርፐዝ ይሄ ብቻ ነው። በቃ አለቀ። ልክ ቅድም እንደ አስቴር የሷ ከዛ ሁሉ ሺህ ሚስት ነው ያለው ሰውየው ባይዘይ ንጉሱ ማአት ሚስት ነው ያለው። የፈለገውን ይመርጣል። ከዛ በኋላ ደንገጡር እንዳለ ማአት ነው ያለው። እዛ ጋር እንድትገባ ያደረገው እግዚአብሔር ለምንድን ነው? አይሁድን ከሞት እንድታድን ፐርፐዙ ያ ነው እንጂ የሷ ቆንጆ ሴትዮ ሆና እዛ ቤተ መንግስት የመኖር አይደለም። ኤርሚያስ ነብይ ነው። ፐርፐዝ አላችሁ። ሰይጣን እኔና እናንተን ሲቃወም ፐርፐዙን ነው የሚቃወመው። ኖት ዩ። አንተ መኪና ብትነዳ ባትነዳ ሰይጣን ምን ይጎዳል? አንተ ቤት ቢኖር ባይኖር ምን ይጎዳል? ሰይጣን በሱ ብር አይደለም የምትገዛው፣ ሞርጌጅ አይከፍልልህ። አሜን ነው እንዴ? ሄዳ በዛብኝ እኔ ካሁን በኋላ ቤት አልሰጣቸውም ብሎ የቤት ገበያ የሚዘጋብህ ሞርጌጅ እኮ ስለሚከፍል አይደለም። እሱ አንተ ላይ ፐርፐዝ አለ። ያችን ነው የሚጣለው። ስለዚህ ምን ያደርጋል? መንገድ ይዘጋል። ዴስቲኒ ማለት ዴስቲኔሽን ማለት ነው። ልክ ጂፒኤስ አስገብታችሁ የሆነ ቦታ ስትሄዱ መጨረሻውን ታዩታላችሁ አይደል? መድረሻችሁ ዛሬ ካልነዳችሁ በመንገድ ላይ ካልሄዳችሁ እዛ የምትፈልጉት ትደርሳላችሁ። ቁጭ ብለህ ቀኑን ሙሉ እስኪ ከዚህ አትላንታ አስገባና የምትፈልገው ቦታ እየው ትደርሳለህ። ጃራባራጋራባ በልስ አልጋ ላይ ትደርሳለህ። ጃራባራባ ብለህ መኪና ነዳጅ ሞልተህ ገብተህ ተረክሞታል። ቡና ይዘህ እንዳተኛ ሊያውም መንገድን ለጌታ አደራ ሰጥተህ ነው መውጣት ያለብህ። አሜን ናችሁ? እንጂ የፈለገ ቁጭ ብለህ እዛ ደርሳለሁ በኢየሱስ ስም ደርሳለሁ እያልክ ብትል ካልወጣና ፕራክቲካል የሆነ አክሽን ካልወሰድክ እምነት ያለ ስራ ሙት ስለሆነ ማለት ነው አደርስ። ስለዚህ ጠላት ምንድነው የሚያደርገው? ለምንድነው ሰይጣን ሪዚስት የሚያደርገው የኛን ዴስቲኒያችን ወይም ፐርፐዛችንን ፉልፊል እንዳናደርግ ሪዚስት የሚያደርገው ለምንድነው? ጠላት ሰይጣን የኔና የናንተን የተሰጠንን ደህንነት ሳልቬሽናችንን መንጠቅ አይችልም። ስለዚህ ያቃል። ያንን መውሰድ ስለማይችል ሽልማት ግን ማስከልከል ይችላል። አየህ፣ ሽልማት በስራ ነው፣ ደህንነት በጸጋ ነው። እንዳትረሱ።
ደህንነት በጸጋ ነው። ሽልማት ደግሞ በጸጋ ስራ ነው። ሄሎ የገባው ሰው ደህንነት፣ መዳን፣ የዘላለም ሕይወት ማግኘት በጸጋ ነው፣ በማመን በጸጋ። የክብር አክሊልስ? የክብር አክሊል በተቀበልነው ጸጋ በመስራት ፕራክቲካል የሆነ ስራ በመስራት የተቀበልነውን ጸጋ በስራ ስናውል ያ አዳፕ ያደረገ የክብር አክሊል ይጠብቀናል። ጳውሎስ ከዳነ በኋላ በቃ የክብር አክሊል ይጠብቀኛል ካሁን በኋላ ሞታለሁ ብሎ አልሞተም። ኢየሱስ ካመጣበት ዴስቲኒው ፐርፐዙ ከተነገረው የክብር ቃየነ ሂድ ትሰብካለህ፣ በነገስታት ፊት፣ በአሕዛብ ፊት፣ በእስራኤል ፊት ትሰብክልኛለህ ሂድ ብሎታል። ከዛ በኋላ እሺ ብሎ ሄዶ ሰርቶ ነው የክብር አክሊል ይጠብቀኛል ያለው። ስለዚህ ለምንድን ነው መንገዳችንን ጠላት የሚዘጋው? ምክንያቱም የክብር አክሊል እንዳትቀበል። ሰይጣን በዋናነት የአክሊል ጠላት ነው። ከጎናችሁ ያለውን ሰው ንገሩልኝ፣ ሰይጣን የአክሊል ጠላት ነው በሉት። ድገሙና ንገሩት። ድገሙና ንገሩት። አሜን። እሺ ሌላ ቃል ላንብብላችሁ። ገላትያ ምዕራፍ 1 ቁጥር 15 እና 16 ነገር ግን በእናቴ ማህፀን ሳለሁ የለየኝ በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌል እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከስጋና ከደም አልተማ። እንዴት ጠራኝ አለ ጳውሎስ? በእናቴ ማህፀን ሳለሁ የለየኝ በጸጋው የጠራኝ ይላል። ግን ጳውሎስ ሰው አስገዳይ ነበር። የተፈጠረለትን ፐርሲኪዩት የሚያደርግ ነበር። ሊሰራለት የሚገባውን ነገር አታክ እያደረገ ነበረ። ይሰማል ወይ? ይሰማል። ለምንድን ነው ታዲያ ጳውሎስን፣ ለምንድን ነው ጴጥሮስን፣ ለምንድን ነው እነዚህን የእግዚአብሔር ሰዎች ሰይጣን ሪዚስት የሚያደርጋቸው? በጣም ምክንያቱ እግዚአብሔር እንደዚህ ያላቸውን ነገር እንዳይፈጽሙ ነው። ስንቶቻችሁ በጣም በጠላት አጣከበባ እንትን ሲልም ለምንድን ነው ግን እንደዚህ ብላችሁ ጠይቃችሁ የምታውቁ? አለ ፐርፐዝ ማለት ነው። ፐርፐዝ አለ ማለት ነው። ምንም ካልተደረግ በቃ በሰላም መኖር ብቻ ነው። ምንም ካልነካካ ጠላት በቃ ጌታ ሆይ ምንድነው እኔ ምንም የለኝም እንዴ ብለህ መጠየቅ አለብህ። ጌታ አላችሁ ከኔ ጋር ስሙን የሚሸከም በአሕዛብ ፊት። ከዛ በኋላ በጣም የሚገርመኝ አንድ ቃል ላሳያችሁ። ሐዋርያት ሥራ ምዕራፍ 26 ላይ ጳውሎስ እንደዚህ ብሎ ተናገረ። ቁጥር 17 እና 18 የኃጢአት ስርየት በእኔም በማመን የተቀደሱት መካከል ርስት ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣን ስልጣን ወደ እግዚአብሔር ዘወር እንዲሉ አይናቸውን ትከፍት ዘንድ። ጳውሎስን ያለው እግዚአብሔር ነው ያለው ኢየሱስ። ይሰማል። በደንብ ስሙ በጌታ። የኃጢአትን ስርየት በኢየሱስ በማመን በተቀደሱት መካከል ርስት ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣን ስልጣን ወደ እግዚአብሔር ዘወር እንዲሉ አይናቸውን ትከፍት ዘንድ ከአሕዛብና ወደ እነርሱ ከምልክህ ከአሕዛብ ከሕዝቡና ከአሕዛብ አድንሃለሁ። የተጠራበትን ጥሪ አየ። ከሰይጣን ስልጣን ከጨለማ ሰዎችን አውጥቶ ወደ እግዚአብሔር የሚጨምር ነው። ከዚህ በፊት ነግሬያችሁ እንደሆነ አላውቅም። ጳውሎስ የተላከው ወዴት ነው? ወደ አሕዛብ ነው አይደል? ይኸውላችሁ አሕዛብ ጋር ሲሄድ አሕዛብ ኢየሱስ ጀሆቫ ያዌ አዶናይ የሚባል አያውቁም። አዶናይ ጀሆቫ ያዌ ሆኖ እግዚአብሔር የተገለጠው ለእስራኤላውያን ብቻ ነው። ሌሎቹ አንዱ ሀገር ስትሄዱ ፀሐይ አለ፣ አንዱ ሀገር ስትሄዱ ጨረቃ፣ አንዱ ሀገር ስትሄዱ ማን ነው መሐመድ እንኳን አልመጣም የዛን ጊዜ እሱ የቅርብ ዲመን ነው። አንዱ ሀገር ስትሄዱ እውነቴን ነው የምላችሁ የተለያየ በቃ አይነት ወንዝ ያመልካሉ፣ ወይ ኮከብ ያመልካሉ፣ ወይ ፀሐይ እንደዚህ ያመልካሉ። ጳውሎስ የሄደበት አገር እግዚአብሔር የሚባል ሰምተው አያውቁም። ሄዶ ምንድነው የምታመልኩት? አይ እኛ አምላካችን ፀሐይ ነች ይሉታል። እና ለፀሐይ ነው የሚሰግዱት። የፀሐይ ቀን አለ ወይ ጨረቃ ምናምን። ከዛ ይሄ ጨረቃ ግን የፈጠረው ማን ነው ይላቸዋል። አናውቅም። በሉ እኔ የፈጠረውን ነግራቸዋል ይላቸዋል። ማን የፈጠረው? ኢየሱስ ይባላል እያለ ያስረዳቸውና በምንድነው ታዲያ የሚያምኑት? የሞተ ሰው አላቸው ጎረቤት ላይ ተነስ ይለው ያስነሳዋል። ከዛስ ይሄ እኔ አይደለም ያስነሳው
እሱ ነው አምላካችሁ እሱን እመኑት። እውር አለ በመሃላችሁ? አዎ እውር ይላል። እውሩ ያል ይሄንን እውር ያበራው እኔን የላከኝ ነው እኔ አይደለሁም ይላቸዋል። እኔ ሪፕሬዘንት ማድረግ የማይታይ አምላክ ነው ይላቸዋል። አየህ እንደ ጳውሎስ አይነት ከባድ አሳይመንት ያለው ሐዋርያ የለም። ከዛ ጨረቃንና ፀሐይን አስክዶ ኢየሱስን አስቀብሎ ቆሮንቶስ ቸርች፣ ኤፌሶን ቸርች፣ ገላትያ ቸርች እንደዚህ እያለ የተለያየ በቃ ቸርች ቆላሲያስ እያለ ቸርቾች እየከፈተ እዛ አፖስቶሎች እየሾመ ምንድነው ወንጌላውያን እየሾመ እነ ጢሞቴዎስን እነ ቲቶን እየሾመ ይሄዳል። አየህ የጳውሎስን አይነት አሳይመንት ፐርፐዝ ያለው ሄቪ የሆነ አሳይመንት የተሰጠው የለም። እነ ጴጥሮስ ነው የሚሰብኩት፣ እዛው ነው የሚሰብኩት። እነሱ የእግዚአብሔር ቃል ከሙሴ ሕግና ከነቢያት ሲጠቅሱ ያውቃሉ። አይሁዳውያን አይሁድ ምልክትን ይሻል ይላል። ልክ ነው አይደል? ምልክትን ይሻል ማለት ነው። እኔ ነብይ ነኝ ካልክ ተአምር ማድረግ አለብህ። ተአምር ካላረክ ነብይ አይደለም። በስብከት ብቻ የለም። ነብይ ነህ አዎ ያመጡና አጋንንት ይሰጠዋል። አረጋግጥልን ይለዋል። ውጣ ስትለው ከወጣ ነብይ ነው ይለዋል። አይሁድ የሞተ ሰው ያመጡና አስነሳው አለበለዛ ውጣ። ነብይ የሚለው ሁለተኛ ስም እንዳጠራ እንደዛ ነው። ኢየሱስን ለዛ ነው ሪዚስት ሲያደርግ የሞተ ሲያስነሳ እውር ሲያበራ። ይሄ ግን ነብይ አይደለም ይሄ ምን ይሉታል? ግን መቃወም አልቻሉ። የሚያደርገው ተአምራት ጳውሎስ እንደዛ አይነት አሳይመንት ነበርበት እና እንዲህ አይነት ፐርፐዝ እግዚአብሔር የሚባል አማዞን ጫካ ውስጥ ብጥለው አሁን ሄደ ጳውሎስን እዛ እንዳለ አስቀብሏቸው ቸርች ከፍቶ አንዱን ፓስተር ሾሞ ወደ ሌላ ሀገር ሄዳል። ለምን? እላዩ ላይ ያለው ሄቪ አኖይንቲንግ ቡልዶዘር ነው። ገነጣጥሎ አካባቢውን ለኢየሱስ አጽድቶ አስረክቦ ዲሳይፕል አድርጎ ነው የሚሄደው። እዚህ ሰውዬ ታዲያ መንገድ ላይ እንዴት ነው አጋንንት የማይቆመው? ከጨለማ ስልጣን ወደ ብርሃን፣ ከሰይጣን ስልጣን ወደ እግዚአብሔር ርስት ያገኙ ዘንድ ወደ አሕዛብ ልካለሁ እኮ ነው ያለው። አሕዛብ ማለት አምላክ የሌለው ህዝብ ማለት ነው። ስለዚህ ዴስቲኒው ፐርፐሱ ትልቅ ስለሆነ ጠላቱም ጠንካራ ነው። አንዳንድ ጊዜ ዝም ብሎ አንቺ ላይ በጣም ስትረስ የሚያደርግና ጠንከር ያለ አታክ ከመጣብሽ ለምንድን ነው ብለሽ ጌታን ጠይቂው እስኪ። ከመናደድ ከመቆጭ አም ቴሊንግ ዩ ሰይጣን ባይዘዌ ኢነርጂውን ዝም ብሎ አያባክንም። ይሄንን ወቁ በጌታ ሰይጣን በፍጹም ኢነርጂውን ዝም ብሎ አያባክንም። ኖ አያባክንም። ማርቆስ ወንጌል ምዕራፍ 5 ላይ ያለው ልጅ ሌጊዮን የነበረበት ኢየሱስ ነፃ ካወጣ በኋላ ምንድነው ያደረገው? ወደ 10 ከተማ ተላከ። በ10 ከተማ 10 ሲቲስ 10 ከተማ ላይ እየዞረ የኢየሱስን ሰባኪ ነበረ። መጽሐፍ ቅዱስ ተመራማሪዎች ራሱ 10 ቤተክርስቲያን ተክለዋል የሚል ነገር አለ ስለሱ ታሪክ ባይጻፍም፣ ግን he was a preacher, he was a evangelist in 10 cities እየሄደ የሚናገር እና የሰውዬ 5000 አጋንንት በላይ የኖረበት ለምን ብትሉ ሰይጣን ዴስቲኒውን ስላየ ነው። ዛሬ መንገዳችሁ ላይ የወጡ እርኩሳን መናፍስት በኢየሱስ ስም ይጠረጋሉ። አሜን ነው ወይ? በኢየሱስ ስም ይጠረጋሉ። አሜን። ኢየሱስ ክርስቶስ አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ የጌታን ፐርፐዝ እንይ። for this purpose the son of God was manifested ይላል። እስኪ for this purpose በሉ እስኪ በሉ ድገሙና። አይገርምም? መጽሐፍ እኮ ነው የሚለው for this purpose son of God was manifested። ኢየሱስ ነው በፐርፐዝ ነው ኢየሱስ የመጣው። ከድንግል የተወለደው በፐርፐዝ ነው። ፐርፐዝ የሌለው ሰው የለም እዚህ ውስጥ። አሜን ነው። አሁን እኮ እኛን ተው፣ እኛ ይሄንን ከመቀበል ካቃተን በጣም ያሳዝናል። እነ ኢሎን ማስክ እኮ አሁን ሰው ትንንሽ ስራ መስራት የለበትም፣ የሰው ብሬን በጣም ክሪኤቲቭ ስለሆነ ክሪኤቲቭ ወደ ሆነ ነገር ላይ ይግቡ፣ ስራዎቹን ለሮቦት እንስጥ እያሉ እኮ ነው። ያ ሰው መፍጠር ነው ያለበት። አይምሮ በጣም ብሪሊያንት ነው። ሰው በጣም የሚገርም ክሪኤሽን ነው። ድንቅ የሆነ እና እንደዛ እኮ ነው የሚሉት አሁን ሀብታሞቹ እነ ኢሎን ማስክ እነ ጄፍ ቤዞስ እነዚህ ቢሊየነርስ። እነሱ የሚፈልጉት ምንድነው? ሰውን በክሪኤቲቪቲ ቢዝነስ ላይ ኢንጌጅ እንዲያደርግ ነው።
ይሄ ጽዳትን ስራ በሙሉ ማይገባ ስራ ለሮቦት እንስጥ። አሁን እኮ ሮቦት እኮ ነው ኤአይ እኮ አሁን ብዙ ስራ እየነጠቀ ነው አይደለ? አፕግሬድ ማድረግ አለብን። አሁን እኮ ስብከት ራሱ በኤአይ ተሰርቶ በቃ እኛን ቁጭ ሊያደርጉን ነው። ኤአይ ግን ዲመና ያስወጣው። አሁን ወደ ድሮ ወደ ጥንቱ ሃይማኖት እየተመለሰን። ኤአይ ፕሮፌሰር ያረግም፣ አጋንንት ያስወጣም፣ በሽተኛ አይፈውስም። አሜን ነው። አዎ ሰው በጣም ፐርፐዝ ኢየሱስ ፎር ዚስ የዲያብሎስን ስራ ያፈርስ ዘንድ ኢየሱስ ተገለጠ። ክርስቶስ የእግዚአብሔር ልጅ ተገለጠ፣ ማኒፌስት አደረገ። ፐርፐዙ ያ ነው። የዲያብሎስ ስራ ምንድነው? ኃጢአትን በቃ ዜሮ ለማስገባት ዲል አድርጎ ለመሄድ። ፐርፐዝ የሌለው ምድር ላይ የመጣ የለም። የእምነታችን ጀማሪና ፈጻሚ ክርስቶስ ኢየሱስ እሱ እኛ ፐርፐዝ እንዳለን ነው የተወለደው እኮ። ለምን ድጋሚ የተወለደ? ለምን ዝም ብሎ አይመጣም እንዴ? ስንት ኤንጅል ዝም ብሎ መጥቷል እንዴ? ኢየሱስ ለምን ዝም ብሎ መምጣት አቃተው እንዴ? አላቃተውም እኮ። መወለዱ እኮ በራሱ የተወለደ በምድር ላይ የተወለደ ሰው ሆኖ የማይረባ የለም። የኔ ፐርፐዝ አለበት። መወለዱ ምናልባት በተለያየ በእኛ ሴንስ የተለያየ ሊሆን ይችላል። አንዳንዱ ሳያገባ፣ አንዳንዱ አግብቶ፣ አንዳንዱ ሬፕ ተደርጎ፣ አንዳንዱ በጎዳና ላይ ሰክሮ ምናምን ከሆነ ሰው ጋር ተይንት አርግዞ እንደዚህ ሀገር አለ እዚህ ሀገር ከማጋ ራሱ እንደተኙና የማልጅ እንደሆነ የማያውቁ አሉ። አንዳንዱ ደግሞ የሆነ ቦታ ሄደው ስፐርም ዶነር ወስደው እንደዛ አለ አይደለ? ብቻ እንዴትም ይሁን ሰውየው መጥቷል አይደለ? ፐርፐዝ አለበት። እንዴትም ይሁን ሰውየው መጥቷል። የእግዚአብሔር አጀንዳ መንፈስ ውስጥ አለ። ለዛ ነው ሰውየው ቦርን ኤጌን ከመሆን ነው የሚጀምረው። አሜን ናችሁ ወይ? አራ አሜን። ለምንድን ነው እንደዚህ ኢንፈሳይዝ አድርጌ ጠንከር አድርጌ የምናገረው? ብዙ ሰው የተረገመ የተጠላ የማይረባ በቃ ሎ ሰልፍ ስቲም ኢንሴኪዩሪቲ እዚህ ሀገር ላይ በተለይ ያለ በሽታ ኢንሴኪዩሪቲ ምንድን ነው? ያው ኢንሴኪዩሪቲ የሚል እስኪ አይ አም ሴኪዩር በሉ እስኪ በጌ ምንድን ነው ኢንሴኪዩሪቲ? አሁን እኔ በጣም እኮ ነው የሚገርመኝ። ሰው እኮ ከራሱ ጋር መጣላት ማለት እኮ ነው ኢንሴኪዩሪቲ ማለት። ይቅርታ አድርጉልኝ፣ ከራሱ ጋር መጣላት ማለት ነው እንዴ። እኔ አሁን ወንድም ሲሳካለት ደስ ነው ማለት ያለብህ በኢየሱስም ሃሌሉያ ብለ። እኔ አሁን ባለፈው ባለቤቴ ስትወልድ አንድ ሰው ቴክስት አደረገል፣ እኔ መቼ ነው የምወልደው? በዚህ አቲቲዩድ ያ ሰው መቼም አይወልድ። እንደዛ ብለውን ቴክስት እኔ ግን መቼ ነው የምወልደው? እንኳን ደስ ያለ ነው የሚባለው አይደለም? ኢንሴኪዩሪቲ እኮ ነው፣ ዊክድነስ እኮ ነው። አየ አሁን አም ቴሊንግ ዩ በጣም እዚህ ሀገር ያለው የመጨረሻ ኢንሴኪዩር በቃ የሆነ ነገር ሰውየው ስራ ሰርቶ ፖዚሽን ይዞ እከሌን ማስቀናት። እከሌ ግን ቤት ኪራይ ሳይከፍል ውስጥ እየኖረብን። እውነት ውሸት? እውነት ውሸት? when you are insecure በሆነ ሰው ላይ ያ ሰውዬ በልጧል ማለት ነው። በልጧል በቃ ያ ሰውዬ በልጧል ማለት ነው። እንደዚህ እያልክ እየተደበከ ምታ በቃ ይሄ ልጅ ግን እንዴት ነው አሜሪካ መጥቶ ባጭር ጊዜ በልጫለሁ ማለት ነው። ያ ደስ ይለኛል እኔ። ለምን ማይ ብራዘር ይሳካል። ለምልም አሜን ነው ወይ? እኔም ለለምልም አንተም ለምልም። ኢየሱስ ጌታ ነው። አሜሪካ ትበቃለች ስለሁላችንም። አሜን አሜን። ያ ሰው በዛ ብሎ ኦክሲጅን አላጠረ አይደለም እንዴ? ሰው አሁን ይሄ ሁሉ ሰው ቢበዛ ኢትዮጵያ በኢትዮጵያ ቋንቋ ልናገር ጤፍ እስኪ ጤፍ ተወዶ ጤፍና ስንዴ ተወዶ ሰውን የበላበት ጊዜ ንገሩኝ እስኪ። የፈለገ ምግብ ቢወደድ ትበላዋለህ እንጂ አይበላም አይደለም እንዴ? ስለዚህ ሪላክስ። ኢንሴኪዩር የሆነ ሰው ዴስቲኒውን ሚስ ያደርጋል። በቃ just don't feel like no አንተ ላይ ግሬት ፐርፐዝ ነው ያለው። አረ አሜን በኢየሱስ ስም። አረ አሜን። አንተ ላይ ትልቅ አጀንዳ ነው ያለው። ኢዩኤል ምዕራፍ 2 ላይ ትዝ ይላችኋል። እሳት ከፊታቸው ይበላል ይላል። አረ ከኋላ የጌታ እሳት ይከተላቸው ይላል። ከዛ እነሱ በመንገዳቸው በመስመራቸውን ይጠበጥባሉ ይላል። አንዱ ካንዱ ጋር አይገፋፋም ይላል። አረ አሜን ነው ወይ?
አይገፋፋም። በቃ እኔም በተሰመረልኝ ላይ ሄዳለሁ፣ እለመልማለሁ፣ አንተም ትለመልማለህ፣ አንቺም ትለመልሚያለሽ፣ ዴስቲኒን ታሳካለህ። ኢየሱስ ያድናል። ፐርፐዝ አለ አንተ፣ የተፈጠርክለት ዓላማ አለ አንተ። እግዚአብሔር ምስክሬ ነው። ምንም ነገር ሌላ ነገር እንትን አትበሉ። ዶንት ቢ ባዘርድ አባውት ኤኒባዲ። በፍጹም እንደዚህ አትሁኑ። አሁን አብሮ በማገልገል ምናምን አሁን አንዳንድ እንደዚህ ሴኩሪቲዎች አሉ። እንደዚህ ነው፣ እንደዛ አይደለም፣ እንደዛ አለ። ይኸው ቅድም እኮ ምን አለን አነበብነው ነው ገላትያ ላይ የልጁን መልክ በኔ የልጁን የኢየሱስን መልክ በኔ መልክ ኢየሱስን በኔ መልክ ሊገልጥ በወደደ ጊዜ ይላል። ሁሉ ሰው እንደ ጆሲ አይሰብክም። ያንኛው ደግሞ በሌላ ከለር ይገለጣል። ይባርከው ኢየሱስ። አሜን ነው ወይ? ሁሉ ሰው እንደኔ አይዘምርም አይደለም እንዴ? በቃ አንተ ውስጥ ያለ ከለር አለ፣ አንቺ ውስጥ ያለ ከለር አለ። ኢየሱስ እንደ ማንነት ራሱን ባንተ ሻይን ያደርጋል። አሜን ያለ ሰው ይሁንለት። አሜን። ያ የግድ እንኳን መሰልኩኝ ምናምን ብለህ እኔ ግን እሱን ስትል ኢየሱስን ረስተህ እሱ ይገባል ውስጥ ይሰማል። አዎ ፐርፐስ ስላለ ነው አንተ፣ ዴስቲኒ ስላለ ነው አንተ። ግሬት የሆነ ዴስቲኒ ሊያውም ዝም ብሎ ተራ እንዳይመስል። አሜን። ይኸውላችሁ አሁን ይሄ ጳውሎስ በእናቴ ማህፀን ሳለው የጠራኝ ይላል። በእናቴ ማህፀን ሳለው የለየኝ በጸጋው የጠራኝ ይላል። ግን ሲገድል እያየው ነበር፣ ሲያሳድድ እያየው ነበር፣ ሲያሳስር እያየው ነበር። በቃ ቀኗ ስትደርስ በቃ ብሎ ኢንካውንተር አደረገና ወሰደው። አላችሁ ከኔ ጋር? ኢየሱስ ለምን ተገለጠ? the son of God has for this purpose እስኪ purpose በሉ። the son of God was manifested ይላል። Jesus manifested with purpose. If there is no purpose, there is no manifestation. ፐርፐዝ ነው ማኒፌስት እንድታረግ የሚያደርግ። ፐርፐዝ እንዳለ ስታቅ ቅድም ደግሞ ተናግሬያለሁ። ዲሊጀንት ሆናለህ፣ ትጋት ይኖራል። ይሄ ጉዳይ አሳካዋለሁ። ይኸውልህ ልንገርህ፣ ጌታ ምስክሬ ነው። አሳካዋለሁ ያልከው ጉዳይ ታሳካዋለህ። ኧረ አሜን በሉ። አሳካዋለሁ ያልከውን ጉዳይ ታሳካዋለህ። ካሁን በኋላ ደግሞ በጣም ብዙ ነገር እናሳካለን። አሜን በሉ በኢየሱስ ስም። እስኪ ካሁን በኋላ ብዙ ነገር አሳካለሁ በሉ። አልቀልድም በሉ። ከጎናችሁ ያለውን ሰው ነቃ በል። ታሳካለህ በሉት። ብዙ ነገር ታሳካለህ። ሃሌሉያ አሜን። ኢየሱስ አንድ ጊዜ ትዝ ይላችሁ ከሆነ ሉቃስ ላይ ምዕራፍ 22 ላይ እናንተ ከ52 እስከ 53 ያለውን ቃል ጻፉና እኔ ልንገራችሁ። ኢየሱስን በማታ በጨለማ ሊይዙት መጡ። ይሁዳ መጥቶ በጨለማ እምስመው ነው ብሎ ሳመና ዞር አለ። እነሱ ምን ይዘው መጡ? ጦር፣ ጎራዴ፣ ገጀራ ምናም ይዘው መጡ። ከዛ እንዴ ቀን በምኩራባችሁ በየቀኑ ሳስተምር አልነበረ? ለምን የዛን ያልያዛችሁኝም አለና የሚገርማችሁ 53ኛው ቁጥር ላይ ይህ ግን የጨለማው ስልጣን ነው አላቸው። አሁን ነው ምን ጠረጋው ተጀምሯል። አሁን እስካሁን ፐርፐዙን ነው የገለጥኩት። አሁን ነው ጠረጋው። ይሄ የጨለማው ስልጣን ነው አላቸው። ዋው! የጨለማው ስልጣን ዋና ፐርፐዙ even the devil has purpose. How come you don't have purpose? ዋናው የሰይጣን ፐርፐዝ ምንድነው? ባንተ ውስጥ ያለውን ፐርፐዝ ማጨንገፍ ነው። ኢየሱስ ምን አለ? ይሄ እናንተ አይደላችሁም አላቸው። የጨለማው ስልጣን ዋና ስራው ምንድነው? ጌታ ባንተ ውስጥ ሊሰራ ያለውን ነገር ማጨንገፍ ነው። ዛሬ በኢየሱስ ስም ስራቸው ይፈርሳል። ዛሬ በኢየሱስ ስም ስራቸው ይፈርሳል። ዛሬ በኢየሱስ ስም ስራቸው ይፈርሳል። ቀደም እንደነገርኳችሁ የጨለማው ስልጣን ደህንነታችንን መቀማት አይችልም። ሳልቬሽንን መውሰድ አይችልም ካንተ ላይ በፍጹም አይችልም። ነገር ግን መንገድ ይዘጋል። መንገድ ሲዘጋ ምን ትሆናላችሁ? አንዳንድ ጊዜ ድራይቭ እያደረጋችሁ በአጋጣሚ መንገድ ተዘግቶ ካገኛችሁ ወይ አደጋ ኖሮ ወይ የሆነ ነገር ኖሮ መንገድ ተዘግቶ ከምትሄዱበት ምን ትሆናላችሁ? ትዘገያል። መንገድ ሰይጣን ሲዘጋብህ ዲሌይ ኢን ላይፍ፣ ዲሌይ ኢን ፉልፊሊንግ ዩር ግሎሪየስ ዴስቲኒ። ዲሌይ የሚፈጠረው እንደዛ ነው። ሰይጣን ምንድነው የሚያደርገው? ለማጨንገፍ። ደህንነታችንን መውሰድ አይችልም። መንገድ ይዘጋል። መንገዳችንን ሲዘጋ ምን እንሆናለን? ዲሌይ እንዘገያለን። ያዘገየናል። ለዛ ነው አሁን
ከዚህ ቆመ ሩቅ በጌታ በኢየሱስ መንገዴን አዘጋም ጠረኩ ከመንገዴ ለማለት ያለብህ መቀለድ የለብህ። ልቀቅ ማለት አለብህ። ነገሬን ልቀቅ፣ ፋይናንስን ልቀቅ። ለምን ድሃ እስከምትሆን እስክትቸገር በእዳ እስክትያዝ ዕቃሪ ፕሮሰስ እስከሚደረግ ለምን ትጠብቃለህ? ለምን አሁን አትጸልይም? ለምን አሁን አትጸልይም? ፋይናንስን ልቀቅ እያልክ በየቀኑ ድሃ እስክትሆንማ ለምን ትጠብቃለህ? ሰው እኮ ከታመመ በኋላ ሰው እጅ ጫንበት እንጂ በቃ አለቀ። በቃ ሳትታመም ነው መጸለይ ያለብህ። ሳትታመም ለጤንነት መጸለይ ያለብህ። ነገር ሳይበላሽ ለነገር መጸለይ ያለብህ። እኔ ሁሉ ጊዜ ምን እላለሁ? ለምሳሌ አሁን ሰው እግዚአብሔር ኤኒ ብሌሲንግ በህይወታችሁ አድ አደረገ ማለት ሪስፖንሲቢሊቲ ስራ በዛባችሁ ነው። ባይዘይ ምንም ትዳር የሌለው ሰው እጮኛ ሲይዝ አሁን ለእጮኝነቱ መጸለይ ያለበት። ልክ ነኝ? ልክ አይደለም? ከዛ ከእጮኝነት አልፎ ትዳር ሲጀምር አሁን ደግሞ ትዳር ሆነ ሲሪየስ ጉዳይ ነው። ካሁን በኋላ መውጫ የለውም። በጣም መጸለይ ያለበት። ከዛ ደግሞ ልጅ ሲባርክ አሁን ደግሞ ለሚስቱም ይጸልያል፣ ለልጁም ይጸልያል። ከዛ ለልጁ ጤና፣ ለልጁ ትምህርት፣ ለልጁ ህይወት እያለ ይጸልያል። ጸሎት እየበዛብን ሄደው whenever God adds a blessing he adds responsibility። ኃላፊነት እየጨመረብን ነው። ጸሎት እየጨመረብን ነው። ጸሎት እየበዛብን ነው። አሜን። በፊት ብቻህን እንደፈለክ ገብተህ ከፈለክ ትበላለህ፣ ከፈለክ አበላ። እግርን ሰቅለ ሙቪ እያየ ትተኛለህ። ምንም ችግር አርፍደህ ትነሳለህ። ምንም ችግር የለም። አሁን እጮኛል፣ ቴክስት አልመለሽም፣ ስልክ አላነሳህም። ምን ሆነ ነው? ሁሉ ሰላም ነው? አዎ እዚህ እንገናኝ። ከዛ በኋላ አይ ዛሬ ቀጠሯል። እንደፈለክ መሆን አትችልም። እሷን መውሰድ አለብህ፣ ራት መጋበዝ አለብህ፣ የኔ ፍቅር ማለት አለብህ፣ ቆንጆ ቃል መናገር አለብህ። ካልተናገርክ ዛሬ ምን ነው ድምጽ ተለወጠ ትባላለህ። ስለዚህ ተጠንቅቀህ ነው ምን ነው። ልክ ነኝ? ልክ አይደለም? አዎ እንደ ድሮ እንደፈለክ አይደለም። የፈለከውን ስልክ አይተህ አሁን አትችልም። በሀርት ካልመለስክ ሀርት ከሌለው ቴክስቱ ላይ እንዲህ የሚል ጥያቄ ምልክት ቴክስት ይላከልሃል። አየህ ሪስፖንሲቢሊቲ ነው። ለምን አሁን የሁለት ሰው ኒድ ነው የምታሟል። የሰውን ኢሞሽን የሰውን አእምሮ ትጠብቃል። ስታገባ ደግሞ ነገሩ ጠበቅ ይላል አብራችሁ ስትኖሩ። ከዛ ደግሞ ልጅ ሲመጣ ጠበቅ ይላል። ስታረግዝ ገና እኔ የሆነ ጊዜ አንድ ብላቴና ሚስቱ አረገዘች። ይሄ ሪስፖንሲቢሊቲ ነው። አንተ ልጅ ጸልይ ያልኩት፣ በደንብ ጸልይ ያልኩት፣ በደንብ ጸልይ፣ በደንብ ካልጸለይክ ጥሩ አይደለም አልኩት። እና እሱ ምን ብሎ ሪላክስ ያደረገብኝ። ከዛ በኋላ ፌል አደረገ ማለት ነው። አረ በሕግ አምላክ አንተ ላይ ፕሬ አርግ። ፕሬ ለምን ነው ፌል ማድረግ የለበትም? ፕሬ God gives you a child, be responsible to your child. Every blessing destiny ላይ እግዚአብሔር አድ የሚያደርገው ብሌሲንግ በሙሉ የጠላት ታርጌት ነው። ወቅ ሰይጣን ታርጌት ያደርገዋል ያንተን ነገር። ለምን አንተን ዲስትራክት ማድረግ የሚያል ልክ መኪና ውስጥ ወይም በፕሌን እየሄድክ ያለ ሰው ነህ። አንተ መንገድ ላይ ጠጠር የሚወረውረው መንገድ ላይ የሚዘጋው ምናምን አንተን ዲሌይ ለማድረግ ነው፣ ፉልፊል እንዳታረገው ነው። ለምንድን ነው እንደዛ የሚያደርገው ጠላት ብትሉኝ፣ የኔና የናንተ በምድር ላይ ዴስቲኒያችንን ፉልፊል የምናደርገው በታይም ነው። ታይም 80 ዓመት ከሆነ ጌታ ከላይ ሰጥቶ የለቀቀ 80ዋ ካለቀች ጠቅ ይላል፣ ቻው ነው። 100 ከሆነ የሰጠ ጌታ እስከ 100 ብቻ ነው ፉልፊል ማድረግ የምችለው። አንዳንዱ ዴስቲኒ ደግሞ ከኤጅ ጋር የተያዘ ነው። በጉብዝና ወራት ነው ፉልፊል ማድረግ ያለብህ። እድሜ ከሄደ በኋላ በቃ አለቀ። እድሜ ሄደ አላችሁ ከኔ ጋር። ስለዚህ ጠላት ለምንድን ነው ዲሌይ የሚያደርገን ብትሉ፣ ዲሌይ የሚያደርግን በታይም ነው። እኔና እናንተ በምድር በሚባለው ዓለም ነው የምንኖረው። ምድር ሰማይ፣ ምድር ከምድር በታች ይላል የእግዚአብሔር ቃል። ምድር ታይም አለ 12 ሰዓት 24 ሰዓት። ፀሐይ ይወጣል፣ ፀሐይ ትገባለች፣ ትወጣለች። እንደዚህ ነው የምድር። ሰማይ ብትሄድ ሰዓት የለም፣ ሲኦል ብትሄድ ሰዓት የለም። ምድር ላይ ሰዓት አለ። ስለዚህ ሰዓት ካለቀ ዴስቲኒም ፉልፊል ማድረግ እንደማንችል ስለሚያውቅ ሰይጣን ዲስትራክት ያደርጋል። አላችሁ። 2 ኤግዛምፕል ልንገራችሁ፣ ከዛ በኋላ እንጨርሳለን። እንዴት ነው ጠላት የሐዋርያቱ መንገድና ዴስቲኒ ዘጋ የነበረው በአዲስ ኪዳን? እንዴት ነው? አንደኛ ሐዋርያ ሥራ ምዕራፍ 16 ላይ ይሄ በጣም
ድንቅ ቃል ነው። ቁጥር 16 ጀምሮ ምን ይላል እዚህ ጋር? ወደ ጸሎት ስፍራ ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿ እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን። በቃ እስኪ ሟርት በሉ፣ ድገሙ። ሟርት፣ የሟርት መንፈስ በሉ። አንደኛው የቅዱሳንን ዴስቲኒ የሚዋጋው የሟርት መንፈስ ነው። የሟርት መንፈስ ነው። እቺ ሟርተኛ ሴት ምን ታደርጋለች? ትሟርታለች፣ ትጠነቁላለች። እየጠነቆለች ይላል። የት? ወደ ጸሎት ስፍራ ስንሄድ። እስኪ ስንሄድ በሉ። አያችሁ፣ እነሱ ወደ ፐርፐዛቸው ነው፣ ወደ ተላኩበት ዓላማ ሲሄዱ ነው። ይሄ የሟርተኛ ስፒሪት መንገድ ላይ አታክስ ያደርጋቸው የነበረው። አያሌ ቀን እነዚህ የእግዚአብሔር ሰዎች ናቸው እያለች ስትናገር ነበረ። አሜን ነው ወይ? ጳውሎስ እቺን ሴት ከውስጡ ያለውን አንተ ርኩስ መንፈስ ከውስጡ አውጣ ብሎ አባረረው። ትዝ ይላችኋል። ያ ርኩስ መንፈስ ከወጣ በኋላ ምንድን ነው የሆነው? የርኩስ መንፈሱ ከወጣ በኋላ ቀጥለን እናንብበው። ቁጥር 18 ላይ ጳውሎስ ከእርሷም ዞር ባለና እንድትወጣ በኢየሱስ ክርስቶስ ስም አዛለሁ አለው። በዚያ ሰዓት ወጣ። እስኪ ሟርት ከመንገዴ ላይ ውጣ በሉ። ድገሙት። ዛሬ የሟርት መንፈስ ጠርገን ነው የምንወጣው። አሜን ነው። የዛን ጊዜ ምን ሆነ? ወጣ ይላል። ቁጥር 19 ላይ the purpose of this spirit of divination in this woman ተጽፏል። ጌቶቿም የትርፋቸው ተስፋ እንደወጣ ባዩ ጊዜ ጳውሎስና ሲላስን ይዘው ወደ ገበያ በሹማምንት ፊት ጎተቷቸው ይላል። በቃኝ። አሁን ለምንድን ነው ጳውሎስና ሲላስ የታሰሩት? ጳውሎስና ሲላስ እንዲታሰሩ ያደረገው መንፈሱ ስለ ሰዎቹ ትርፍ አይደለም። የሰዎቹ ገንዘብ ማግኘት፣ የሰዎቹ ትርፍ አይደለም የመንፈሱ ችግር። የነ ጳውሎስ የጌታን መንግስት መስበክ ነው ችግሩ። ቅድም ነግሬያቸዋለሁ። ጳውሎስ ለምን ተጠራ? ከጨለማ ወደ ብርሃን፣ ከሰይጣን ስልጣን ወደ እግዚአብሔር መንግስት ገብተው ርስት እንዲያገኙ ከቅዱሳን ጋር። ያ ነው ፐርፐዙ የጳውሎስ። ስለዚህ ሰዎችን ከሱ መንግስት እየወሰደበት ነው ጳውሎስን ማቆም ነው ያለበት። አላችሁ ከኔ ጋር? አሜን። እሺ፣ ሟርት ሲለቀቅባችሁ፣ ሲሟረትባችሁ ሰዎች ምናልባት አንዳንዶቹ ቅዱሳን ሊሆኑ ይችላሉ፣ ምናልባት አንዳንዶቹ የማያምኑ ሊሆኑ ይችላሉ፣ አንዳንዶቹ ደግሞ በቃ ጎረቤታችሁ ሊሆኑ ይችላሉ። ዋይ ሟርት? ለምን ሟርት? ምክንያቱም ሟርተኞቹ የሚሟርቱት የራሳቸው ቢሊቭ አይምሮአቸው ቢሊቭ የሚያደርገው ሪዝን ይሰጣቸዋል ሰይጣን። በደንብ ስሙኝ እንዴት የሟርት መንፈስ እንደሚሰራ ይሰማል። እየሰማችሁ ነው? እነዚህ ሰዎች ለምን ጳውሎስና ሲላስን አሳሰሯቸው? የሟርት መንፈስ ያለባት ሴትዮ መንፈሱ ስለወጣ ትርፋችን ቆመ ብሎ ሪዝን ነው። ይሄ ሪዝን ነው። ኢትስ አ ጉድ ሪዝን። ገባችሁ? ሰዎች በእናንተ ላይ ሲሟርቱ they have their own reason። ወይ ጠልቶች ነው፣ በምን ስራ ቦታ ወይ በትዳር ወይ በሆነ ነገር አንተን ሊጠሉ ይችላሉ። በሆነ ነገር አንተ ሻይን ስታረግ ይጠላዋል። ለምን? ምክንያት አላቸው። ያንን ምክንያት ግን የሚሰጣቸው መንፈሱ ነው። የገባው ሰው እጁን ያሳየኝ። የገባው ሰው እጁን ያሳየኝ። መንፈሱ ነው ሪዝን የሚሰጣቸው። የሟርት መንፈስ የሚሰራው እንደዛ ነው እንጂ ሰው ብድግ ብሎ አንተ ላይ አይሟርትም። ኖ there must be a good reason። የሟርት መንፈስ ጳውሎስ አስወጣው። ከዛስ የትርፋቸው ተስፋ ወጣ የሚል ሪዝን መንፈሱ ሰጣቸው። እሰሯቸው፣ ደበደቧቸው፣ እስር ቤት ጣሏቸው። እየሰማችሁኝ ነው? ለምን እነ ጳውሎስ ላይ ይሄ ሟርት መንፈስ ተነሳ ብትሉ፣ እነ ጳውሎስ እዛ ከተማ እየሰበኩ ነው፣ እየሰሩ ነው፣ እያገለገሉ ነው፣ ሰው እያዳኑ ነው። አያችሁ፣ አንዳንድ ጊዜ እየሰራችሁ፣ እያገለገላችሁ፣ እየተጋችሁ፣ እየለፋችሁ ዙሪያችሁ በሟርት ይከበባል። ሟርት ሁሉ ጊዜ ፐርፐዝ ያለበት ሰው ላይ ነው። ፐርፐዝ ከሌለ፣ ሟርተኛ ከሌለበት ፐርፐዝ ግልጽ አይደለም ማለት ነው። እስራኤላውያን ላይ በለዓም ተቀጠረ። ትዝ ይላችኋል። ለምን? አንተ በለዓም ባላቅ ምን እንዳለ ታውቃለህ?
ይሄ ሰራዊት ከግብጽ የወጣ ነው። ፊቱ ላይ ያለውን ህዝብ ሁሉ በሬ ሳር እንደሚበላ እየበላ ነው የሚያልፈዋል። ይሄ እኔና የእናንተ ታሪክ ነው። በሬ ሳር እንደሚበላ እየጠራረገ ወደ ዴስቲኒው ነው የሚሄደው። በጌታ በኢየሱስ መንገዳችሁ ላይ ያለ ሟርተኛ ይጠረግ። ሲቀኝ እጆቻችሁን አንሱ። በጌታ በኢየሱስ ስም በሉ። ህይወቴ ላይ በሉ፣ መንገዴ ላይ በሉ፣ ጥሬ ላይ በሉ፣ እግዚአብሔር የፈጠረኝ ዓላማ ላይ በሉ የወጡ ሟርተኞች በሉ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም ዛሬ ይጠረጉ። ከመንገዴ ላይ ይጠረጉ። ከመንገዴ ላይ ይጠረጉ። ከመንገዴ ላይ ይጠረጉ። አሳሰሯቸው እነ ጳውሎስና ሲላስ ታስረው ተደበድበው ተቀጥቅጠው እስር ቤት ተጣሉ። ከዛም እንዳረጉ ታውቃላችሁ? ዘመሩና ጸለዩ ይላል። ለምን? እነሱ ውጊያቸው ከስጋና ከደም ጋር አይደለም፣ ስፒሪቹዋል ነው አሉ። እግዚአብሔር የሚሰራውን ለማስቆም ነው። ላንተ ለማልቀስ ጊዜ የለኝም አሉና ማመስገን ጀመሩ። ከዛ እግዚአብሔር የወይኒውን መሰረት አናወጠ። የሁሉም እስራት ተፈታ። በተአምራት ተፈቱ። ድንቅ ሚራክል ሆነ። ለምን? እነሱ ገባቸው። መንገዳችን ላይ የወጣው ሟርት ስፒሪት ነው ሊያስቆመን ከፐርፐዛችን። እግዚአብሔር ሂዱ ካለን ሰዎችን አጥማጅ አድርጌሃለሁ ያንን ፐርፐዝ ፉልፊል እንዳናደርግ ነው ይወጣብናል። አያችሁ? አንዳንድ ጊዜ ከሰው ጋር ስትጣሉ በመንገዳችሁ ላይ በሚገጥማችሁ ነገር ስፒሪቹዋል ማይንድ ከሌላችሁ ትስታላችሁ። ስጋና ደም ታረጉታላችሁ። ካርናል ፋይት ታረጉታላችሁ። ከዛ በኋላ ዲሌይ ታረጋላችሁ። ጠላት ተሳካለት ማለት። በጣም የሚገርመኝ ነገር እነ ጴጥሮስ እዚህ ጋር ተደብድበው ተጥለው እስር ቤት ታስረው ዲሌይ አላደረጉም። ሌላ ሚራክል ነው ፕሮዲዩስ ያደረጉት። እኔ ባርካችኋለሁ። ሟርተኛ በተነሳባችሁ ቁጥር ቅባታችሁ ይጨምር። ሟርተኛ በተነሳባችሁ ቁጥር ቅባታችሁ ይጨምር። በእናንተ ጉዳይ ላይ ሲሟርቱ እግዚአብሔር አዲስ ሚራክል ያሳያችሁ። ታይቶ የማያቅ ታምራት ነው የሆነው። የወይኒው መሰረት ተናወጠ። እግዚአብሔር ስለናንተ እስር ቤቶችን ሼክ ያደርጋል በኢየሱስ ስም ስልጣን። አሜን አሜን አሜን። ሆኖ የማያቅ ተአምር ነው የተፈጠረው። ሆኖ የማያቅ ተአምር ለመሰለ ውጊያውን እነሱ በስጋ አልወሰዱትም። የስፒሪት ፋይት ነው ያደረጉት። ሟርተኛ ስፒሪት እንደሆነ እንዴ ጳውሎስ እኮ ዞረና በኢየሱስ ክርስቶስ ስም ከሷ እንድትወጣ አዝሃለሁ አለ። ቀኝ አንሱ። በጌታ በኢየሱስ ክርስቶስ ስም መንገዴን ልቀቅ በሉ። ጮክ በልና በኢየሱስ ስም የሟርት መንፈስ መንገዴን ልቀቅ፣ ዘመኔን ልቀቅ፣ ዴስቲኒዬን ልቀቅ፣ ፋይናንሴን ልቀቅ፣ አገልግሎቴን ልቀቅ፣ ትዳሬን ልቀቅ፣ ቤቴን ልቀቅ። በኢየሱስ ስም ከመንገዴ ላይ ጠረኩ። አሜን። አይገርምም? የትርፋችንም ወጣ። ትርፉ አይደለም ዋናው፣ ዲመኑ ስለተነካ ነው። አያ ዲመን ተነካ። እቺ እኮ ሴትዮ የትርፋቸው ሶርስ ነበር ይችላል። ትርፋችሁ ሰይጣን እንደታል ትርፋችሁ ካሁን በኋላ ትርፍ የላችሁም፣ እነዚህን ሰዎች ካልገደላችሁ ትርፍ የላችሁም አላቸው። ብድግ አሉባቸው፣ ደበደቧቸው። የሟርት መንፈስ ዲሌይ ለማድረግ በፐርፐዛችን ላይ የሚላክ መንፈስ ነው። ይግባችሁ። ይሄን ለዚያ ነው አገልጋይ ላይ ታችሁ ምንም እኮ አላረጋችሁም ፎቶ ፖስት አድርጉ እስኪ አገልጋይ ሆናችሁ የስድብ ናዳ ኮሜንት ላይ የማያውቃችሁ ሰውዬ ጨጨሆ ካለ የሆነ ሰውዬ ማለት ጨጨሆ የሚባል ከተማ ያለ ዝም ብሎ ይሰድብሃል። በቃ ዝም ምንም እኮ አላረኩም። አንተ እንደውም የእግዚአብሔር ቃል አድርገን የፖስተትከው እንደ እግዚአብሔር ያለ ማንም የለ ስትል ስድብ ያረጋል ኮሜንት ላይ ገብቶ you know what ስፒሪት ነው፣ ሟርት ነው። አየ ሟርት ነው። ደግሞ እናስቀናለን ስንታይም። ያው እስኪ ከጎናችሁ ያለው ሰው ታስቀናለህ ምን አትብለ ምን አረ ምንድነው ነገሩ? በጣም ነው የሚያምርብህ። አሜን አሜን አሜን። ይሄ እግዚአብሔር ያላቸውን ፐርፐስ ፉልፊል እንዳያደርጉ መንገዳቸው ላይ ይወጣል። ዛሬ ይኸውልህ በመንፈሳዊ ቡልዶዘር any devil standing at your destiny መጠረግ አለበት። በኢየሱስ ስም መጠረግ አለበት።
ዮሐንስ በኤልያስ መንፈስና ኃይል መጣ። ምን መንገድ ጠራጊ? እስኪ መንገድ ጠራጊ በሉ። አሜን አሜን አሜን። ዮሐንስ ላይ ያለው ስፒሪት ምንድነው? ቡልዶዘር ነው። ጥርግ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 irg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 ir
ጠንቋይ ይጠረግ በኢየሱስ ስም። ከመንገዳችሁ ላይ ይጠረግ በኢየሱስ። የተፈጠራችሁለትን ፐርፐስ እንዳትኖሩ መንገድ የሚዘጋ በኢየሱስ ስም ይጠረግ። እስኪ በኢየሱስ ስም ጥረግ። እስኪ ጥረግ 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 ጥረግ። እስኪ በኢየሱስ ስም ይጠረግ ይጠረግ ይጠረግ። ኢን ደ ኔም ኦፍ ጂሰስ ይጠረግ። ሌላ ቃል ልጨምርላችሁ። ሌላው መንፈስ ይሄ ሟርት ነው። ሁለተኛው መንፈስ ደግሞ የጥንቆላ መንፈስ። ያው ይሄ መንፈስ ሐዋርያት ሥራ ላይ እዛው እኔ አሁን በአዲስ ኪዳን ነው የምነግራችሁ። በአዲስ ኪዳን ነው የምነግራችሁ። አሁን እንደዚህ አንዳንድ ጊዜ አብዝተን ከጠላት ምናምን ተቃውመን ስንጸልይ እኛ የአዲስ ኪዳን ሰዎች ነን በጣም እንደዚህ ምናምን የሚሉ ሰዎች አሉ። ጸንታችሁ ተቃወሙት ብለው ያስተማሩን አባቶቻችን ናቸው። የሚውጣውን ፈልጎ ልዋጥ እንደ እኔ ቁጭ ብዬ ሳልጸልይ እስኪ አልዋጥም በል። ከጎን ያለውን ሰው ነካ አድርገው። በፍጹም አልዋጥም በለው። እጸልያለሁ። አናቱን እየረገጥኩት እጸልያለሁ። እባቡን ረግጠዋለሁ። ዘንዶን ረግጠዋለሁ። አዎ ጊንጡን ረግጠዋለሁ። አልዋጥም። ኢን ደ ኔም ኦፍ ጂሰስ አሜን ነው ወይ? መንገዴ አይዘጋም። እጠርገዋለሁ። አረ ስልጣን አለኝ በኢየሱስ። መንገዴ ላይ የሚወጣውን እባብና ጊንጥ እየረጋገጥኩ እየጠራረኩ እሄዳለሁ። አሜን አሜን። ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። የሆነ ሰው ጮክ ብሎ ኢየሱስ ጌታ ነው። አሜን አሜን። ሐዋርያት ሥራ ምዕራፍ 14 ላይ ደግሞ 13 ላይ ምን ይላል መሰላችሁ? ጳውሎስ እነ በርናባስ በመንፈስ ቅዱስ ተልከው ይላል። እስኪ በመንፈስ ቅዱስ ተልከው በሉ። በመንፈስ ቅዱስ ተልከው ወደ ሴሌውቅያስ ወረዱ። በዚያም በመርከብ ላይ ወደ ቆጵሮስ ሄዱ። በስልማናም በነበሩ ጊዜ በአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ። እስኪ የእግዚአብሔርን ቃል ሰበኩ በሉ። እየሄዱ እዚህኛው ከተማ ይሰብካሉ፣ እዛኛው ከተማ ይሰብካሉ፣ እየሰበኩ ነው። ከዛስ አገልጋይም ዮሐንስ ነበራቸው። ደሴቲቱ ሁሉ እስከ ጻፉ በዞሩ ጊዜ በርያሱስ የሚሉት ጠንቋይና ሐሰተኛ ነብይ ይላል። አየ በርያሱስ ይባላል። ጠንቋይ ነው። እየሰበኩ ይሄዱ ነው። እየሰበኩ በማተልከው በመንፈስ ቅዱስ ተልከው በመንፈስ ቅዱስ ፐርፐስ ተቀመጠን በባለት ይኸውልህ እየሄድክ ጠንቋይ ያዘጋጅባል። ሰይጣን ሟርተኛ ያዘጋጅባል። መንገድን ለማደናቀፍ ማለት ነው። ጠንቋይ አለ እዚህ ጋር መንገዳቸው ላይ የተላኩት በመንፈስ ቅዱስ ነው። የሚያረጉት የሚሰብኩት የእግዚአብሔርን ቃል ነው። የእግዚአብሔርን ቃል እየሰበኩ መንፈስ ቅዱስ ልኳቸው፣ ግን ጠንቋይ ደግሞ ይጠብቃቸዋል። ጠንቋዩን ማን ነው አዘጋጅቶ እዛ ጋር የሚጠብቃቸው ብትሉ ዲያብሎስ ነው። you have to know ማወቅ አለብህ። ስሙ በርያሱስ ይባላል። ጠንቋይ ነው። ሐሰተኛ ነብይ ነው። ከዛስ ጠንቋዩ ኤልማስ ስሙ እንደዚህ ተረጎማልና አገረ ገዢውን ከማመን ሊያጣምም ፈልጎ ተቃወማቸው ይላል። እሱም ቁጥር 7 እርሱም አስተዋይ ሰው ከሆነው ከሰርጊዮስ ጳውሎስ ከሚባል አገረ ገዢ ጋር ነበር ይላል። ጠንቋዩ ከገቨርነሩ ጋር ነበር። this was a governor ጳውሎስ የሚባል ገቨርነር። አሁን እነሱ እዛ ሀገር ለመስበክ ሄዱ። ካን ኢማጂን አሁን እዚህ ሀገር ለመስበክ የሚመጣ ሰው የቨርጂኒያ ገቨርነር ለኔ አሁን የፈለክበት እየሄድክ ስበክ ብሎ ደብዳቤ ቢጽፍልኝ ስሙኝ፣ ከዛ በኋላ በየቸርቾቹ ደግሞ ያስደወለ በየካውንቲው ይሄንን ሰው እንዲሰብክ በየመድረካችሁ ፍቀዱ ቢል ሁሉም ቸርች ይፈቅዳል። እንደዛ ማለት ነው። ይሄ ሰውዬ አገረ ገዢው ጋር ገቨርነሩ ጋር ቆሟል። እነ ጳውሎስም እዛ ናቸው። እዩ የእግዚአብሔርን ቃል ሊሰማ ፈለገ። ገቨርነሩ። ጠንቋዩ ኤልማስ ግን ስሙ እንዲተረጎማልና አገረ ገዢውን ከማመን ሊያጣምም ፈልጎ ተቃወማቸው። እስኪ ተቃወማቸው በሉ። እስኪ ድገሙና ተቃወማቸው በሉ። እስኪ ጠንቋዩ ተቃወማቸው በሉ። ጠንቋዩ ሲቃወም ካልተቃወምከው ያሸንፋል። ጠንቋዩ ምን ተቃወማቸው? እንዳይሰብኩ ተቃወማቸው። በመንፈስ ቅዱስ በጣም ነው የሚገርመኝ ነው ቃል
የላካቸው ማን ነው? መንፈስ ቅዱስ። የሚሰብኩት ማን ነው? የእግዚአብሔር ቃል። የተቃወማቸው ማን ነው? ጠንቋይ። አያችሁ፣ መንፈስ ቅዱስ ከነሱ ጋር ነው። ግን እነሱ ካልተቃወሙ መንፈስ ቅዱስ ዝም ነው የሚለው። መንፈስ ቅዱስ ፐርፐዝ አስቀምጦባል። አንተ ግን በኢየሱስ ስም ብለህ ካልተቃወም መንፈስ ቅዱስም ዝም ነው የሚለው። ከዛ ምን ሆነ? ጳውሎስ የተባለው ሳውል ግን በመንፈስ ቅዱስ ተሞልቶ ትኩር ብሎ ተመለከተ ይላል። መንገድ ላይ ያለውን ዴስቲኒ ከልካይ አጋንንት ለመጥረግ መሞላት አለብህ በመንፈስ ቅዱስ። እስኪ በመንፈስ ቅዱስ ተሞላ በሉት ከጎናችሁ ያለውን። ሰማ አይደለ? ጳውሎስ በመንፈስ ቅዱስ ተሞልቶ ይላል ትኩር ብሎ ተመለከተ። ጠላትን እንደዚህ አንገት አትድፋለት። ፌስ the devil, don't be afraid of the devil። ትኩር ብሎ ተመለከተ ይላል። አይገርምም? ስንት ጴንጤ ነው ወይኔ ፕሮፌት ዛሬ በዚህ በኩል ሳልፍ እንደዚህ ይሄው እንደዚህ ያለ ለምን ነው የምትፈራው? ጻድቅ እንዳንበሳል የሚለው። አዎ ጠንቋይ ነች ሴትዮ፣ ጠንቋይ ነች መሰለኝ። ወይኔ 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 ስትራገም አፏን ታንቀሳቅሳለች። ታንቀሳቅስ አፏ ላይ እንቀሳቀስ ነው እንዴ? አረ ኢየሱስ ያድና። አሜን። ትኩር ብሎ ተመለከተው። አንተ ስሙ፣ ተንኮል ሁሉ ክፋት ሁሉ የሞላብህ የጥንቆላ መንፈስ ሲቃወማችሁ የሚቃወማችሁ በክፋት በተንኮል ነው። ተንኮል በሉ። ሰዎች መንፈሱ አታክ ያደርጋቸውና ተንኮል ይሰሩባቸዋል። አየ አንዳንድ ሰው እኮ ጥንቆላ የሚመስለው ሄዶ የሆነ አራት በአራት ቤት ውስጥ አብራ ከዳብራ ይመስለዋል። ክፋት ጥንቆላ ነው። አንተ ክፋት የሞላብህ ይሄው ተንኮል የሞላብህ የዲያብሎስ ልጅ አለው። አንተ መንገድ ላይ የወጡ የዲያብሎስ ልጆች በኢየሱስ ስም ይጣሉ። የዲያብሎስ ልጅ የቀናውን የጌታ መንገድ ከማጣመም አታርፍም ምን አለው። ከዛ ምን አለው መሰለህ? አሁንም እነሆ የጌታ እጅ ባንተ ላይ ናት፣ እውር ትሆናለህ፣ እስከ ጊዜው ፀሐይ አታይም አለው። ያም ጊዜ ጭጋግና ጨለማ ወደቀበት፣ በእጁም የሚመራውን እየፈለገ ዞረ ይላል። አየህ ለምን መሰለህ? ጳውሎስ ኢየሱስ የነገረው አለ፣ ሰው አጥማጅ ትሆናለህ፣ አሕዛብን ትሰብካለህ ብሎታል። በዛ የሚመጣበት መንገድ ላይ የሚቆመውን አይደራደርም። ወይ ውር ይሆናል ወይ ይሞታል። እሱ መቀጠል አለበት። ይሄ የጥንቆላ መንፈስ ሰዎችን በክፋት ያስነሳባቸዋል። በደንብ ስሙኝ፣ በክፋት ይነሱባቸዋል። በክፋት ይነሱባቸዋል። ምንም ሰው አታረግ እኮ በክፋት። ከዛ በኋላ ስፒሪቹዋል ያልሆነ ሰው ያለቃቅሳል። ግን እኔ ግን ለምንድን ነው እኔ ግን ጌታ ሆይ ምን አርጌ ነው? ጳውሎስ እዚህ ጋር ጌታ ሆይ ምን አርጌ ነው አለ። ዲሰርን አረገው። ትኩር ብሎ አየው ማለት ሂዝ ዲሰርኒንግ ሂም። ስፒሪቹዋል እያየው ነው፣ በዚህኛው አይን እያየው ነው። ትኩር ብሎ አየውና አንተ ተንኮል የሞላብህ፣ አንተ ክፋት የሞላብህ፣ አንተ የዲያብሎስ ልጅ የቀናውን መንገድ ከማጣመም አታርፍም በል። ከዚህ ደቂቃ ጀምሮ ፀሐይ አታይም፣ ጨለማ አይን ላይ ይመጣል። ኢንስታንትሊ ብላይንድ ሆነ። ኤኒዋን ዳት ስታንዲንግ ኢን ዩር ሌን በኢየሱስ ስም እንደዚህ ቃል ይሆንባቸዋል። አሜን 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 አሜን። አየህ ጳውሎስ አይቀልድም። ለምን? ዴስቲኒ ነው። ጳውሎስ ይሄንን ባያረግ ኖሮ የክብር አክሊል ይጠብቀኛል አይልም ነበር። የክብር አክሊል የጠበቀው መንገዱ ላይ የወጡትን አጋንንቶች እየጠረገ ነው። ለምንድነው ይሄ ጠንቋይ ሰይጣን አዘጋጅቶ የጠበቃቸው ብትሉ፣ መንፈስ ቅዱስ በመንፈስ ቅዱስ ተልከን ይላል። አንተ የእግዚአብሔር ቃል በመንፈስ ቅዱስ ተልከን የእግዚአብሔርን ቃል እየሰበክን ደግሞ ሄዱት። ቀጥታ እኮ እግዚአብሔር ሞገስ ሰጥቷቸው አሁን አያቸው ፕሬዝዳንት አገረ ገዢ ጋር ምናምን ለመግባት ሞገስ ያስፈልጋል። ታምራቶች አድርገዋል ማለት ነው። ያ ሐሰተኛው ነብይ ጠንቋዩ ኤልማስ የሚያደርጋቸው ታምራቶች አሉ ማለት ነው። እነሱ ሲመጡ ግን የበለጠ መጣበት፣ ጉዱ ፈላ። ስለዚህ የሰውየውን አይምሮ ለማበላሸት ቃል መወርወር ጀመረ በተንኮል። ጳውሎስ ግን አይምርም። እስኪ መንገዴ ላይ የሚቆመውን አልምርም በሉ። አሜን አሜን። አንተ አለው የጥንቆላ መንፈስ በክፋት ሰው ይመደብባቸዋል።
አንዳንድ ጊዜ እንደዚህ ሆናችሁ አታውቁም? ስራ ቦታ ፕሮሞት ልታደርጉ ስትሉ ሰምባዲ እዛው ኮወርከር በሸር ማለት ነው እናንተ ዳውን እንድትሆኑ ያደርጋል። ኮወርከር እዛው ያለ ተንኮል የሞላብህ ክፋት የሞላብህ የዲያብሎስ ልጅ ይላል መጽሐፍ። ይሄ የጥንቆላ መንፈስ ነው። የጥንቆላ መንፈስ ከፕሮሞሽናችሁ ዝቅ ያደርጋችኋል፣ ዲሌይ ያደርጋችኋል። እግዚአብሔር የሰጣችሁ ፐርፐስ ፉልፊል እንዳትሆኑ። ሊስን ቱ ሚ ዩ ሃቭ ኤነሚ ዴቪል ይባላል። ዴቪል ብቻውን አይሰራም፣ በሰው ነው የሚሰራው። ማወቅ አለባችሁ። እስካሁን ድረስ ያየናቸው ሰዎች በሙሉ ሰዎች ናቸው። ሰው ውስጥ ገብቶ ያቺ ሴቲቱን አየናት፣ ሟርተኛይቱ። ይሄኛው ደግሞ ጠንቋይ ነው፣ ሰው ነው። ሰይጣን የሚጠቀመው እንደዛ አላችሁ ከኔ ጋር። መንገድ ላይ የሚወጡን አጋንንቶች ዲሰርን እያደረገ ትኩር ብሎ ተመለከተ ይላል። ደስ ሲል ትኩር ብላችሁ የምትመለከቱበት አይናችሁ ይብራ፣ አይናችሁ ይከፈት፣ አይምሯችሁ ይከፈት በኢየሱስ ክርስቶስ አሜን። አየ እዚህ ጋር ጳውሎስ እንደ ጳውሎስ መሐሪ የለም፣ ግን እዚህ ጋር ጀጅመንት አልሆነ። ይወስ ጀጅመንታል፣ እውር አደረገው። አላችሁ ከኔ ጋር። ሌላ ዴስቲኒያችሁ መንገድ ላይ የሚወጣው እባብ ነው፣ እፉኝት። ሌላው ደግሞ አውራቂስ ነው፣ ንፋስ። ሌላ ጊዜ እናየዋለን እሱን። ትዝ የሚላችሁ ከሆነ ታሪኩን ልንገራችሁ። እንደዚሁ ጳውሎስ አውራቂስ ንፋስ ተነሳባቸው፣ መርከብ ተሰባበረ። ትዝ ይላችኋል። ያ ሁሉ መርከብ መሰባበር፣ ያ ሁሉ ንፋስ እንደዛ የተነሳው ጳውሎስ እንዲሞት ነው እንጂ ሌሎቹ ጋር ጉዳይ የለውም። ጳውሎስን ለመግደል ነው። እግዚአብሔር በሌሊት መጣ፣ ማንም ሰው ከዚህ ላይ አይሞትም አለው። እግዚአብሔር የላካችሁ ጋር ሳትደርሱ አትሞቱም። አሜን የሚለኝ ሰው አለ ዛሬ? እግዚአብሔር በእናንተ ያለውን ሳይፈጽም እናንተ አትሞቱም። በኢየሱስ ስም የተናገራችሁን ሳታዩት አትሞቱም፣ ሳታደርጉት አትሞቱም። አሜን አሜን። አየ ሶስተኛው ሟርት ብያለሁ። ከዛ በኋላ ጠንቋይ ጥንቆላ መንፈስ ብያለሁ። አሁን ደግሞ ስፒሪቹዋል ዲማኒክ ዊንድ ወጀብ ተነሳ፣ መርከብ ተሰባበረ። ከዛስ እግዚአብሔር ስላለ ተሻገሩ። በህይወታችሁ ዲሰርቭ ሲያደርጋችሁ አንዳንዴ ወይ የሆነ ነገራችሁ ላይ ስራ ቦታ ወይ ትዳር ወይ ጸሎታችሁ ወይ መንፈሳዊ ርብሽ ስትሉ ዲማኒክ ኢንፍሉዌንስ ነው። በነገራችን ላይ በጌታ ልንገራችሁ እስኪ በእንግሊዝኛ ብንለው ዲማኒክ ፖሴሽን በሉ፣ ዲማኒክ ኢንፍሉዌንስ በሉ። በአጋንንት መያዝ ፖሰስ መሆንና በአጋንንት ኢንፍሉዌንስ መሆን የተለያየ ነገር ነው። አማኝ እኔ በአጋንንት ኢንፍሉዌንስ ይሆናል ብዬ ነው እንጂ ማምነው ፖሴስ ይሆናል ብዬ አላምንም። ፖሴስ የሚሆን አማኞች አሉ፣ ግን ምንድነው ምክንያቱ? እሱ ሌላ ቲቺንግ ነው። አጋንንትን ላሳያችሁ። ኢየሱስ እየጾመ ነው፣ እየጸለየ ነው። ሄደና ምን አደረገው? ኢንፍሉዌንስ ሊያደርገው የኢየሱስን ዲሲሽን ኢንፍሉዌንስ ለማድረግ እየሞከረ ነበር። ትዝ ይላችኋል። what was the devil trying? he was trying to influence the decision of Jesus. የኢየሱስን ውሳኔ ኢንፍሉዌንስ ለማ እስኪ አንተ የእግዚአብሔር ልጅ ከሆንክ ይሄንን ድንጋይ ያለው አያችሁ። ኢየሱስ እንዴት መለሰ ቴምፕቴሽኑን? ይሄ ድንጋይ ዳቦ ማድረግ አያቅተኝም፣ ግን ሰው የሚኖረው በእግዚአብሔር ቃል ነው። አያችሁ፣ ኢየሱስን እንኳን ኢንፍሉዌንስ ለማድረግ አልፈራም ሰይጣን። what happened በኢደን ጋርደን? በኤደን ገነት ውስጥ ምንድነው የሆነው? ኤደን ገነት ውስጥ እኮ ኢምፖሰስ አላደረጋቸውም፣ ኢንፍሉዌንስ ነው ያደረጋቸው። ከዛስ ዲሲሽናቸውን ኮራፕት አደረገው። ልክ ነኝ አይደለ? ይሄንን ፍሬ ያላቸው ፍሬውን ነገራቸው። ከዛ በኋላ ኢንፍሉዌንስ አደረጋት፣ አንስታ በላች። you have to identify demonic influence and demonic possession. when you open too much for his influence you will be possessed. የገባው ሰው ካለ እጁን ያሳይ። ለኢንፍሉዌንሱ ሰይጣን ኢንፍሉዌንስ እንዲያደርጋችሁ በጣም ኦፕን ካደረጋችሁለት after some time ፖሰስ ያደርጋችኋል። አዳም የት ነህ ያመጡ ድምጹን ሰማኩ አይደለ? አሜን ነው። ኃጢአት ሰርቷል አይደል? ተደብቋል አይደል? ግን እግዚአብሔር ሲያናግረው እኔ ነኝ እዚህ ጋር ነኝ ምናምን አላወሩም። አያችሁ፣ ኃጢአት ራሱ ካደረገ በኋላ የእግዚአብሔር ድምጽ አልጠፋበትም። ወንድሙን የገደለው ቃየን ራሱ ከእግዚአብሔር ጋር ሲያወራ ነበር። ልክ ነኝ አይደል? ዲሞኒክ የእግዚአብሔር ድምጽ መስማት ምናምን እሱ ሌላ ጊዜ አስተምራችኋለሁ። ኢቭን ኃጢአት ራሱ አይከለክልም ባይዘይ። ግን ይሄ ዲሞኒክ ፖሴሽን እና ዲሞኒክ ኢንፍሉዌንስ የሚባለው ነገር መለየት አለብን። ብዙ አማኝ ምንድነው የሚሆነው? ኢንፍሉዌንስ ነው የሚሆነው።
ለምሳሌ ዊክነስን ነው የሚጠቀመው ኢንፍሉዌንስ ለማድረግ። አማኝን ሰይጣን ኢንፍሉዌንስ ለማድረግ የዛን ሰው ዊክነስ ስተዲ ያደርጋል። ያንን ዊክነሱን ነው የሚጠቀመው። ሰውየው አንገር ካለበት የሚያናድድ ሰው ይልክበታል። አንገዱን ፕሮቮክ ያደርጋል። ከዛ በኋላ በዛ ጋር አገኘ ኢንፍሉዌንስ አደረገው ማለት ነው። ዲሲሽኑን ሽፍት ያደርገው፣ ኮራፕት ያደርጋል። የተግባባ ነው። ዲማኒክ ፖሴሽን ማለት ምን ማለት ነው? ልክ አሁን እቺ ሴትዮ የሟርተኝነት መንፈስ ያለባት ውስጧ ነበር የሚኖር። ውጣ ከውስጧ ፖሰስ አድርጓት ነበር። ኢየሱስ ጌታ ነው። አሜን። ስለዚህ አሁን ለምሳሌ ጳውሎስን ውስጡ መግባት አይችልም፣ ዙሪያውን ግን ኢንፍሉዌንስ ያደርጋል። እኔና እናንተው ሰይጣን መግባት አይችልም፣ ዙሪያችን መንገዳችንን ኢንፍሉዌንስ ለማድረግ ይሞክራል። ቀኝ እጃችሁን ስጡኝ። በኢየሱስ ስም እሳት ይብላው፣ በኢየሱስ ስም እሳት ይብላው። ከመንገዳችን ላይ ይጠረግ፣ ከዴስቲኒያችን ላይ ይጠረግ፣ በኢየሱስ ስም ይጠረግ። አሜን አሜን። ኢንፍሉዌንስ መሆንና ፖሰስድ መሆን ይለያያል። you have to know። ብዙ ክርስቲያን በህይወቱ የሚያጋጥመው bad situation is because of demonic influence, not demonic possession። demonic possession ሌላ ጉዳይ ነው። አሜን ነው። የመጨረሻው መንፈስ ንፋስ ብያቸዋለሁ። ወጀብ የመጨረሻው ይሄን ተናግሬ ጨርሳለሁ። ልክ ጳውሎስ ተሻገረ፣ አረማውያን መልካም አደረጉልን። ሐዋርያት ሥራ የመጨረሻው ምዕራፍ ላይ ነው። ከዛስ እሳት ለመሞቅ ተጠጉ። እንጨት እየሰበሰቡ ሲጨምሩ ከእንጨት ውስጥ ወጣ እፉኝት ነደፈችው። እባበሉ this serpent is demonic። ጳውሎስን ልትገድል ነው የወጣችው። ሰዎች እዛዩና ይሄ ሰው በእውነት ኃጢአተኛ ነው አሉ። ከዛስ ይሄ ሰው መልካም ቢሆን ኖሮ በዚህ አይነደፍም። ይሄንን ሁሉ ተሻግሮ እዚህ ጋር ኃጢአተኛ ስለሆነ እያዩ ይጠባበቁት ነበር ይላል። ጳውሎስ ተረጋግቶ እሳት ውስጥ አራገፋት። አያችሁ? to kill your serpent you need to be full of fire። እሳት ከሌለ ሰርፐንት አይሞትልም።